የሚያምረው በሀገር ላይ ነው ሰርጉም ልደቱም ሀገር ሲኖር ነው አማማር ማጌጡም ሁሉም ባገር ነው ሀገር ክሌለ ሌላ ምን አለ ሀገር ክሌለ ሌላ ምን አለ ደስታ የሚያምረው በሀገር ላይ ነው ሰርጉም ሐዘኑም ሀገር ሲኖር ነው አማማር ማጌጡም ሁሉም ባገር ነው ወጥቶ መግባቱም ሀገር ሲኖር ነው ሀገር ክሌለ ሌላ ምን አለ ልዩ ውበት አላት ኢትዮጵያ ለሚያይ በቀስተ ደመናው በሰማዩ ላይ የአንድነት ምልክት መተሳሰሪያችን አረንጓዴ ቢጫ ቀዩ ባንዲራችን ለምንኮራበት ለውብ ሀገራችን ዓለም የኢትዮጵያ አንድ ነው ልባችን በሞት ያፈር ሲሆን እንደ ባህላችን በሞት ስቀበር እንደ ባህላችን እንፋቀርና እንዲፈር ጠላታችን እንፋቀርና እንዲፈር ጠላታችን አንኛው እንስማማ አንኛው እንፋቀር አንኛው እንስማማ አንኛው እንፋቀር ስንፋቀር አይቶ ጠላታችን ይፈር ደስታ የሚያምረው በሀገር ላይ ነው ሐዘኑም ሰርጉም ሀገር ሲኖር ነው ማማር ማጌጡም ሁሉም ባገር ነው ሀገር ክሌለ ሌላ ምን አለ ሀገር ክሌለ ሌላ ምን አለ በጥልፉ ቀሚስ ላይ ካባ የደረበች ባረንጓዴ ቢጫ በቀይ የተዋበች የአፍሪካ ኩራት ኢትዮጵያ ብቻ ነች የአፍሪካ ኩራት ኢትዮጵያ ብቻ ነች በልዩ ባህሏ ዓለም የሚያውቃት በልዩ በዓሏ ዓለም የሚያውቃት ወገኗን በማኩራት ዓለም የሚያውቃት ካለም የተለየች ኢትዮጵያ ናት ደስታ የሚያምረው በሀገር ላይ ነው ሐዘኑም ሰርጉም ሀገር ሲኖር ነው አማማር ማጌጡም ሁሉም ባገር ነው ሀገር ክሌለ ሌላ ምን አለ ጎሳና ሃይማኖት ዘር ቀለም ሳይለይ ጎልቶ የሚታየው
አበሰማዩ ላይ የአንድነት ምልክት መተሳሰሪያችን አረንጓዴ ቢጫ ቀዩ ቀለማችን የተሰጠን ጸጋ ከላይ ከሰማይ ነው ኢትዮጵያን የሚያክል በረከቱ ማን ነው? ደስታ የሚያምረው በሀገር ላይ ነው። ሐዘን ቢሆን ሀገር ሲኖር ነው መውጣት መግባቱም ሁሉም ባገር ነው። ሀገር ከሌለ አሻም የተከበራችሁ አድማጮቻችን የሰማችሁትን ያቀርበችላችሁ ባለክራሯ ዘፋኝ የትናየት ይልማ ናት። የዛሬ እንግዳችን ተዋናይና ሙዚቀኛ የትናየት ይልማን ብዙዎች የምታውቋት በተዋናይነት በሰራቻቸው በርካታ ተውኔቶች ነው ብለን እናምናለን። የመጀመሪያ የመድረክ ስራዋ አባተ መኩሪያ ያዘጋጀው የጸጋዬ ገብረመድህን ቴዎድሮስ ቲያትር ላይ ተዋበችን ሆና በሰራችበት ወቅት ነው ይሄ። ከዚያ በኋላ በርካታ ተውኔቶች ላይ ብትሰራም የገጸ ባህሪና የተዋናይ ግጥምጥሞሹ ስለተሳካ በዚህ ወቅት ለምናውቃት የትናየት ተዋበች ናት። ከቅርብ ዓመታት ወዲህ የትናየትን የሚያውቋት ተወዳጆቹ ኮከቦች ሜሪ አርምዴና አስናቀች ወርቁ በተጓዙበት በቀደዱት መንገድ ክራር እየተጫወተች በመታንጎራጉራቸው ዜማዎቿ ነው። በዚህ የሚያውቋት ትንሿ አስናቀች ይሏታል። እሷ እንዴት ተደርጎ ብትልም የትናየት ያስናቀችን ልዩ መለያዎች እንደ ኢየሩሳሌምን፣ አልበር እንዳሞራን በራሷ ቅላጼ የራሷን ግጥም ጨምራ ግሩም አድርጋ ትጫወታለች። የተከበራችሁ አድማጮቻችን የትናየት ወደ ሙዚቃው ካተኮረች በኋላ ዜማና ግጥም የሰራችላቸው የተለያዩ ስራዎች አሏት። ምኞቷ በሚገባ ተቀናብሮ አድማጭ ጆሮ እንዲደርስላት ነው ከነዚህ ስራዎቿ ስቱዲዮ መጥታ የተጫወተችልንን እንዲሁም የሌሎች ባለሙያዎችን ስራ ጨምረን ከጨዋታዋ ጋር ለዛሬ እንዲህ አሰናድተነዋል። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ለሁላችሁም መልካም የረፍት ቀን እንድታሳልፉ እንመኛለን። ለነገው ከተራና የጥምቀት በዓልም መልካም ምኞታችንን ከድልበር ስቱዲዮ ደበላቱቲ ደምሰው ኃይለ ሚካኤል ወንጌላዊት ብርሃኑና እኔም መዓዛ ብሩ እንገልጻለን። ሸገር 102.1 የእናንተ ሬዲዮ። የትናየት ግጥሞቹ ያንቺ ናቸው አይደለ? እነዚህ የተጫወትሽልን? የኔ ናቸው። ስለዚህ ግጥምም ዜማም ታወጫለሽ ማለት ነው? እሞክራለሁ። በጣም ግሩም ነው። የትናየት ክራር ብቸኛ ያረጋል። ለምን መሰለሽ ይሄን ጠየቅኩሽ? ያነሳሻቸው ሜሪ አርምዴ፣ አስናቀች ወርቁ በራሳቸው በጣም ኩሩ ራሳቸውን ያስተዳደሩ እስከ መጨረሻው ድረስ ራሳቸውን ችለው የኖሩ ሙዚቀኞች ነበሩ። ስለዚህ ክራር ብቸኛ ያረጋሉ። ያንቺ ብቸኛ ነሽ? እኔ እንግዲህ ብቸኛ ነሽ ይሉኛል ሊኖርም ይችላል አላውቅም። እኔ አሁን በቤቴ ተደብቄ የኖርኩኝ ነኝና ከዛ በኋላ ነው እንግዲህ እንደዚህ ብቅ እያልኩ የመጣሁት። ብቸኛ ነሽ ይሉኛል። እኔ ግን ለራሴ መመስከር አልችልም። ብቸኛ ነኝ አትይም አንቺ? እኔ አይደለም። ጎረቤት አለሽ? ወዳጅ ዘመድ አለ ነው አይደለ? አዎ እነሱ ይሉኛል። እንደዛ ይሉሻል። ክራር የብቸኛ ጨዋታ ነው ብለው ነው እኮ አይደለ? አሁን ለምሳሌ የሙዚቃ ባንድ ቢኖር አጃቢው ምኑ አለ አይደለ? ክራር ግን የአንድ ሰው የሙዚቃ ስራ ነው። ክራርሽን ብድግ አድርገሽ ትሄጃለሽ አይደለ? አዎ ትሄጃለሽ። የግድ ከሌና ወደዚህ ነው እና እንጓተት የሚባል ነገር የለም ብዬ ነው። አዎ ለእኔ ያው በሴትነቴ እንደዛ ነው። ወንዶች ግን ያው በእንትን ይሰራሉ፣ በባንድ ይሰራሉ። ለእኔ ግን ለብቻዬ ነው። ክራሬ ደግሞ ጓደኛዬ ነው። በጣም ነው የምወደው። በጣም ባለ ክራር ጓደኛዋ የትናየት ይልማ በጣም አመሰግናለሁ። የቅዳሜ ጨዋታ እንግዳ ስለሆንሽ ስለመጣሽ እዚህ ባለ ክራሯ ይሉሻል። መጠሪያሽ መታወቂያሽ ሆኗል ክራር። ማዝዬ አንቺስ ታመሰግኝኝ፣ እኔ አላመሰግንኩሽ። በጣም ነው ማመሰግንሽ አክብሬሽ ስለጠራሽኝ። አንቺን ፕሮግራም እንደውም ስሰማው በጣም ነበር መመሰጠው እና አመሰግናለሁ። እንግዲህ የገናና የጥምቀት በዓል በሚከበርበት ወቅት ላይ ነው የተገናኘ ነው ሰሞኑ። የዛ ስለሆነ እንግዲህ ያው እንኳን አደረሳችሁ በይ አድማጮቻችንን። እሺ ለመላው የኢትዮጵያ ሕዝብ
በሆስፒታልም ተኝተው ላሉት ታካሚዎች እንዲሁም በየእስር ቤቱም በማንኛውም ቦታ በበረሃም እየተንከራተቱ ያሉትን በሰው ሀገርም ያሉትን በሙሉ እንኳን አደረሳችሁ እላለሁ። በጣም አመሰግናለሁ። የገናና የጥምቀት በዓል የልጅነት ትዝታሽ ምንድን ነው? ደጃችሁ ቤ ነበርሽ አንቺ። ስለዚህ ጊዮርጊስ ነው አይደለ አጥቢያው? ደጃችሁ ቤ የተወለድሽበት ነው? የተወለድኩበት ነው። ያደኩት ቀስተራማና ሆቴል የሚባላል እዛ ፊት ለፊት 09 ቀበሌ ይባላል። ያደኩበት እዛ ነው። የተወለድኩት ደጃችሁ ቤት ሰፈር ነው። ደጃችሁ ቤት ሰፈር መወለዴን ነው ቤተሰቦቼ የነገሩኝ እንጂ ከፍ ብሎ ወደ ቀስተ ደመና ነው ያደግሽው? ያው ጊዮርጊስ ነው አይደለ የሚሸኘውም የምትቀበሉትም ነው ወይስ ሌላ ታቦት አለ? ዮሐንስም አለ። ልክ ነው። አቅራቢያችን አለ። ማርያም አለች፣ ሚካኤልም አለ። አዎ። እና ታቦት መሸኘት መቀበል በልጅነትሽ ጃልሜዳ ትሄጂ ነበር? ጃልሜዳ ሄጄ አላውቅም። ኧረ እውነት አልሄድም። አይፈቅዱም ነበር ቤተሰቦችሽ? አለመፍቀድ ሳይሆን በቃ ያው የስስት ልጃቸው ስለሆንኩኝ 8 ወልደው እኔና እህቴ ነን የቀረ ነው። 2 ቀርተን ያው አይዞሽ የኔ መቤት አይዞሽ። ብዙ ልጅ ነው 8 ልጅ። ከዛም ያው አንድ እህት ነበረችኝ እና 8ቱን አላቃቸውም። እኔ ግን ያው እህቴ ያው የአርቲስት ሀብተ ሚካኤል ባለቤት ናት። ሀብተ ሚካኤል ደምሴ እና እሷ ብቻ ነበረች የቀረችኝ። በቃ እሷም ባክሽ አይዞሽ። በዓላት ትዝታቸው ለኔ አይመቸኝም፣ በጣም ይረብሸኛል። ምክንያቱም ከቤተሰቦቼ ጋር ያሳለፍኩት ነገር ትዝ ይለኛል። ከቤተሰቦቼ በቃ በአጠቃላይ እና በበዓል ቀን ስለሆነ ብዙ ያጣኋቸው በጣም ነው። በቃ እንጃ ማዚህ ይሄናልሽም። በቃ አይዞሽ እኔም መቤት አይዞሽ። እንደዛ ነው እኮ አይደለ? እንግዲህ አንዳንድ ቤተሰብ ደግሞ ሞት በጣም ባዶ ያደርገዋልና በጣም ነው የሚያደርገው። ያው ባዶ ነኝ፣ በቃ ምንም የለኝም። ምክንያቱም እኔ እህቶቼም ልጆች አሉ፣ ግን ሊተኩልኝ አይችሉም። እውነት ነው። እወዳቸዋለሁ፣ ይወዱኛል። ግን ያው ምልሽ አንድ ናት። እሷንም ያው አይዞሽ። እንግዲህ ለጥምቀት የሚሆን ዘፈን ተጫዋችን ልንልሽ ነበረ። ከዛ በፊት መጀመሪያ ልጠይቅሽ፣ አሁን ከዚህ ወደ ዘፈን ለመሄድ ያስቸግራል አይደል? ወደ አመት በዓል ዘፈን ለመሄድ እንግዲህ ደጃችሁ ቤም ሆነ ይሄ ዮሐንስ አካባቢ ገዳም ሰፈር እነዚህ ሁሉ ብዙ አርቲስቶች ያሉበት ነው አይደለ? ማማ ንጋቷ እዛ ሰፈር ነበሩ፣ ከ3ኛ ጀርባ ነበሩ አይደለ? ግን ያው እኔም አንቺ አታውቂያቸውም? አዎ ደርሽባቸዋለሁ። ኧረ አይቻቸዋለሁ። አይቻቸዋለሁ እንዴ መዘጋጃ 100ኛ ይሁን የሆነ ፕሮግራም ላይ አይቻቸዋለሁ። ግን ደጃችሁ ቤት ተወለድኩበት እንጂ ብዙ ትዝታ የለሽም እዛ? እንግዲህ ብዙ የሀገር ፍቅሮቹም እነ ሳራም በአካባቢው ናቸው። እኔ አካባቢ ነው። ሳራ ተክሌ ማለት እዛው 09 ቀበሌ ማለት ነው። እነ ኩንዬም ሁሉም ብዙዎቹ ቅርብ ናቸው። ለማንኛውም አሁን የበዓል ዘፈኑን ትዘፍኝልናለሽ? እሺ። እንኳን አደረሳችሁ አድማጮቻችን። የዛሬ እንግዳችን ተዋናይና ባለክራሯ ዘፋኝ የትናየት ይልማ ናት። ሰናይ የረፍት ቀን እንድታሳልፉም እንመኛለን። ሸገር 102.1 የእናንተ ሬዲዮ። ተናፋቂ ነው በዓሉን እንኳን ለኛ ለዓለም ሁሉ ተናፋቂ ነው ወራቱ ደሞ ያደርሰን ላቱ ተናፋቂ ነው በዓሉን እንኳን ለኛ ለዓለም ሁሉ ተናፋቂ ነው ወራቱ ደሞ ያደርሰን ላመቱ እንቁጣጣሽ ገና ጥምቀት ፋሲካው በዓመት እስኪመጣ የሚናፈቀው ኢትዮጵያ እንኳን ለኛ ለተወለድንባት ለዓለም ተናፋቂ ልዩ በዓል አላት። ይናፈቃል በዓሉን እንኳን ለኛ ለዓለም ሁሉ ይናፈቃል ወራቱ ደሞ ያደርሰን ለዓመቱ ይናፈቃል በዓሉን እንኳን ለኛ ለዓለም ሁሉ ይናፈቃል ወራቱ ደሞ ያደርሰን ለዓመቱ ደሞ ያደርሰን ለዓመቱ። እንኳን አደረሳችሁ እንላለን። እኔም አንቺንም እንደዚሁ የደስታ በዓል ይሆንልሽ። ከእንግዲህ በኋላም ቢሆን እኮ ብዙ ዘመድ ይገኛል አይደለ? አዎ ዘመድ በየቦታው ይገኛል እና የደስታ በዓል እንዲያደርግልሽ እመኛለሁ። የትናየት በአብዛኛው የአስናቀች ወርቁን ዘፈኖች
ነው የድምጿ ቅላጼ ሳይቀር በጣም ተዋጥቶልሽ ነው የምትዘፍኚው። የሷን ለመጀመሪያ ጊዜ አስናቀችን የተሰማሻት ነው ወይስ አባትሽ ናቸው? እንዴት መሰለሽ እኔ አባቴ በፊት በሀገር ፍቅር ቲያትር ቤት ይሰራ ነበር ማለት እኛ ከመወለዳችን በፊት እና እዛ በሚሰራበት ሰዓት የተለያዩ ሙዚቃ መሳሪያዎችን ይጫወታል እና ያኔ 30 ብር ይሁን 15 ብር ይሁን ከፍሏቸዋል መሰለኝ። ያንን ትቶ ናይት ክለብ ከፈተ እንደ ሆቴል ምናምን ብዙ ነገሮችን አደረገ። ያው መጨረሻ ላይ አርቲስት እንግዲህ አዝማሪ ነው የሚሆነውና ወደ አዝማሪነቱ ገባ በየከሰረ ምናምን ሲመጣ እና አሁን በዛ ሰዓት አሁን ትንሽ ጉልበቱ እየደከመ ሲመጣ ያንን ክራር ማሲንቆ እና አኮርዲዮን ማስተማር ጀመረ በቤት ውስጥና በሚያስተምር ሰዓት እኔ ላስተምርሽ ይለኛል። ምክንያቱም እኔ ለትምህርት ሳይሆን ለስፖርት በቃ ሩጫ ምርጫዬም የተስተካከለ አይደለም በዛን ጊዜ። ወደ ሙዚቃ ሐሳብ የለሽም? ያ ሙዚቃ ስለ ሙዚቃ ትዝታም የለኝም። ያየሽው ያምርሻል? ሩጫውም ያምረኛል፣ ስዕሉም ያምረኛል። በቃ ምርጫዬ የተስተካከለ አልነበረምና አባቴ በቃ ይሄንን አይቶ ነይ ማሲንቆና ክራር ተማሪ ስለኝ አልፈልግም ብለዋለሁ። አቶ ይልማ ደስታ ናቸው አባትሽ? ይልማ ደስታ ይላልና አሁን አንድ ቀን ተኝቻለሁ ሰዓት ላይ ምናምን ነውና የሆነ ልጅ ያስተምራል ስሙ ጠፋብኝና እሱን እያስጠናው እያለን የተኝቼ እንደ ኢየሩሳሌም የሚለውን በሰማመን ሰማሁት። በሰማመን ስሰማው በቃ እንዴት እንደነቃሁም አላውቅም። ያው ታግለሽ ትነሻለሽ አይደለ? በቃ ያ ስሜት እንዴት አድርጎ እንደቀሰቀሰኝ አላውቅም። ስነሳ አባያ አልኩት። ደነገጠ እሱ ራሱ። ምን ነው ሲል አስተምረኝ ስለው እንዴ ሲስሙሽ ቀርቶ ሲስሙሽ ነው ሲስሙሽ ቀርቶ ሲስሙሽ ስጠኝ ቀን ተስል ምን ሲለኝ ትዝታ ባቲ አንቺ ሆይ አምባሰል አላውቃቸው ምን እንደሆነ ብቻ ቀን ተስጠኝ አልኩት። አሁን ትዛም ቢሰጠኝ እኮ ያው አምባሰልን የተጫወትኩ ሊመስለኝ ይችላል አልኩትና በጣም አባቴ ሳቀውና ቀኝቶ ሰጠኝ። በቃ በጣም ስሜቴን አይቶ ወዳው ቶሎ በኢየሩሳሌም አይደለም የምትማሪው ትዝታ ውስጥ ነው የምትማሪው አንቺ ልጅ በሚለው ነው እሱ ያስተምረውና አንቺ ሆዬ ነው ሰጠኝ። ስሜቴን አይቶ ወዳው በቃ ይገባታል የሚል ነገር ፍላጎት ካለሽ ምንም ነገር አያቅትሽም። ልክ ነው። ከዛ ቃንቶ ሰጠኝ እያልኩ እንደምን በቃ ምንም አልቻልኩኝም። አሁን ወሬ ሰማው ብሔራዊ ቲያትር ይቀጥራሉ ነው የሚባል ቀጥ ብዬ ነው በቃ በእግሬ ክራሩን ዲዛይ በቃ ሰው እንዲያይልኝ ነው ፈልገው ብታይ በቃ ትችላለች እንዲለኝ ምን ግን አልችልም። ብሔራዊ ቲያትር ቀጥ ብዬ ሄድኩኝ። አሁን ቀጥ ብዬ ሲሄድ አጋጣሚ ሳራ ተክሌ ቅድም የጠራሽ ለሆነ ፕሮግራም እዛ ሄዳለች። አሁን ሄድኩኝ አንዋር ነው ማን ነው የሚሉት የዘመናዊ ክፍል አሰልጣኝ አለ። ልጅ ነኝ በጣም ልጅ ነኝ። ሄድኩኝ እዛ ምንድነው ሲለኝ አይ ክራር ይችላል ለመቀጠም ነው ስለው በጣም ነው ደስ ያለው። ከዛ እናቱ ከተማ ምናምን ጠራቸውና መጥቶ ከተማ መኮንን ነፍሳቸውን ይማራቸውና ክራሩ ተቃኝቷል እንዲያሉና እስኪያጫውችን ሲሉኝ ስለው እኔ ሌላ እሱ ሌላ ነው የሚያወራው። በቃ ሳቃቸው መቆጣጠር አልቻሉም። ለመቀጠር ነው ሲሉኝ ጎበዝ አሉኝ። አቶ ታጠቅ የሚባልም ነበረ እዛ ማሲንቆ ይሁን የሆነ ነገር የሚጫወተውና ገባሁኝ። አልማዝ ኃይሌም አለች ዘፋኝ ነበረች እና ገባሁኝ እዛ። አሁን በቃ ተጠራርተው ከእንትኖች ጋር ይሄ ተወዛዋዦች ምናምን ስለኔ ነግረዋቸው በቃ እኔን ለማየት ነው የመጡት። ሲመጡ ጎበዝ ስለሆንኩ ሊያዩኝ የመጡ ነው መሰለኝ። ደስ አለኝ በቃ። እነሱ ደግሞ ፍላጎትሽን አይተው ወጣትነትሽን ለመዝናናት ሊዝናኑብኝ ነው እነሱ የመጡት። አልችልማ ክራሩ የሚያወራው ሌላ ነው እኔ የማወራው ሌላ ነው። ከዛ በእንትን ቃኝተው ይሰጡኛል። እነሱ እንትን ሲሉ ቅኝት ሲቀይሩ እኔ ሳልቀይር ወዛወዛለሁ። በቃ እንባቸው እስከሚል ይስቃሉ። ምንም አይሰማኝም ምክንያቱም ችያለሁ እኔ በኔ በቃ እችላለሁ ካልሽ ትችለሻል። በቃ ያ ስሜት አለ። እንደዛ ሁኚ። አሁን ለሊት እየተነሳው ከነሱ ቀድሜ ነው እዛ የምገኘው ብሔራዊ ቲያትር። ተስፋ ሰጡሽ ወይስ ዝም ብለሽ ነው? ያው በቃ እንትን እነሱ እኔ በኔ በቃ መደሰቻቸው አድርጎኛል። አቶ ከተማማ ገና ሳይሆን ፑፍ ይላሉ በቃ። ከዛ ሄዳል ጎበዝ ይሉኛል። ቃኝቶ ይሰጡኛል። እኔ እንዲህ ይላሉ እነሱ ዜማ እንትን ሲሉ አሁን እነሱ ቀጥ ቢያደርጉት እኔ የሚሰማው በጣም ነው የሚያስቅሽ። እና እነሱ ያኔ በእንትን አይጠቀሙም ዝም ብለው ነው ክራሩን ብቻ ነጠላውን ነው የሚጠቀሙት እና አምፕሊፋየር የለውም በቃ አምባቸውን ጭርስ ነው የሚያደርጉት። እኔ ሰዓቴን እያከበርኩ በምሳ ሰዓት ሄዳለሁ። በምን ላለ አባቴ ሰጥቶኝ አባቴ ይስቃል። አይዞሽ ትችያለሽ እችላለሁ። ለትራንስፖርት ሲሰጠኝ በእግሬ ነው የምሄደው። እኔ መንገድ ላይ ሰው እንዲያየኝ ነው የምፈልገው። አንድ ቀን እንደዚህ ክፍለ ሀገር ሊሄዱ እንትን ብለዋል። ፕሮግራም ተዘርግቷል። እኔ ደግሞ ሰዓት አክብሬ ስለሆነ ቀድሜ ስለሆነ እንትን ውስጥ ሲገቡ ሳይ እኔ ማብሬ ልገባ ማለት ነው አውቶቡስ ውስጥ። እናት ሌላ ጊዜ ትሄጃለሽ ግፈኞች ናቸው ግን ሌላ ልክ ነው። እኔም እኮ ማደርገው ነው አንቺም ታደርገዋለሽ እኮ የሰው ሞራል ላለመንካስቲ
ከዛ አሉ ሌላ ጊዜ ታደርጊያለሽ ሲሉኝ በቃ ፊቴ ሁሉ ተለዋወጠ። እነሱ ይስቃሉ አልኩሽ። ከዛ ሲወጡ መንገድ ላይ ይሄንን ይዤ እናት ምን ሆነሽ ነው ክራርሽን ነክተውብሽ ነው ምናምን ሲሉኝ ዝም ብዬ ቀጥ ብዬ እንባዬ በቃ እንዲወረደ አስቢ። ከብሔራዊ ቲያትር ቀስተ ደመና ሆቴል በእግር መሄድ በትራንስፖርት ብሄድ ምደርስ አይነት አይደለም። በቃ ስሜቴ ሮጧል እኔ እንትን ውስጤ። ከዛ ምንሽ ሲልኝ አባቴ እኔን ለመሸሽ ብለው ክፍለ ሀገር ሄደዋል። አንቺን ለመሸሽ አለኝ። እንባውን የጨረሰው በቃ እንባውን እንደዚህ ጎንበስ ብሎ ነው በቃ እንባው እንዲንጠባጠባል መጣው ብሎ ጥሎኝ ወጣ። አቺም እኮ ገና ነሽ እችላለሁ እየቻልኩ ነው በቃ ስል በቃ እያለ ስቀኝ እንደ ኢየሩሳሌምን እንደምንም ያስኳት። ከባድ ነው እኮ ለዛውም እሱ ፍላጎቱን አይከብድም። ፍላጎቱ ካልሽ እኮ ይሄ ክራር ማለት ሰው ይሰራው ነው እንድንጠቀምበት የተሰጠን መክሊታችን ነው አይደለ? አሁን አንችልም የምንለው እግዚአብሔር የሚሰራው ነገር ብቻ ነው የማይቻለው በኔ። ምክንያቱም ነፍስ ፍጣሪ ቢሉሽ አትችይ። ልክ ነው። ዶክተሩ እንኳን እግዚአብሔር ካልፈቀደለት ያንን ሰው ሊያተርፈው አይችልም። ስለዚህ ይቻላል። አሁን ከዛ እንደምን ብያስኩኝ አሁን ሀገር ፍቅር ደግሞ የሆነ እንደ ሁሉ ጊዜ እንደው ሀገር ፍቅር ለምን እንደምረሳው አላውቅም። ሀገር ፍቅር የሆነ እንትን አለ ቅጥር አለ ተብሎ ሄድኩኝ። ክራር ይዤ መጀመሪያ ዛን ሄድሽው ሀገር ፍቅር በኋላ ነው ብሔራዊ ነውልሽ ከብሔራዊ በኋላ ነው ከብሔራዊ በኋላ አሁን እዛ ሄድኩኝ። ማን ነው የሚባል መነጽር የሚያደርግ የዘመናዊ ክፍል ኃላፊ ነበረ። አሁን በድምጼ ዘፈንኩኝ እና ነፍሱን ይማረውና መራዊ ዮሐንስ ነበር በጣም ነው ያጨበጨበልኝ። ለምን አጨበጨብኩ ብሎ ሁሉ ተቆጣ። መራዊ ዮሐንስ ዘፋኙ አልማዜ ከዛ ዘመናዊ ነው ክራር አይደለም ሲል እኮ ዘመናዊ መችላለሁ ብዬ ዘፈንኩ። የራሴን ጠፋብኝ። ሽጋነ ህመለሎሎ ጋር ምናምን የሚል ዘፈን ነበረኝ። እሱን ሰራሁ። ከዛ ሌላ ሲለኝ ሆነ ዘፈን ዘፈንኩለት። አሁን ኪ ምናምን ድምጽሽን እንትን ለማለት እንትን ሲል እሱ እቺን እስቲ ይዘሽ ውጪ ሲለኝ ብሎ ሲሰጠኝ እኔ ነው የምለው። በቃ ተለያይተናል በቃ ብሎ አልቻልሽም በቃ የሙዚቃን ህግ ካላወቅሽ ምንም እንትን ሲለኝ እያለቀስኩ ወደ ቤት። ቆይ እስቲ ትናይት ትምህርት ቤት አልገባሽም እንዴ? ነው ትምህርቱን ታውሹ በቃ በዚህ ጊዜ? እንዴት ነበረ መሰለሽ? አሁን እኔ ትምህርት ቀለም ወርቅ ትምህርት ቤት ከ1 እስከ 6 ተማርኩኝ። እሺ። ከዛ ከቀለም ወርቅ ወደ አርበኞች ተዛውሬ ገባሁኝ። ከዛ ደግሞ 8ኛ ክፍል ፋሲል የሚባል ትምህርት ቤት አለ የግል። አጼ ፋሲል እዚሁ መንገዱ ላይ ነው። ከዛ ወደ 9ኛ መስፈናረን መንገድ የሚባለው ላይ ወደ 9ኛ እንትን ስል ኢትዮጵያ ትቅደም። እሺ ኢትዮጵያ ትቅደም የማታ ምናምን ጀመርኩኝ። በቃ አሁን ስሜቴ ስላለ መማር የሚባለው ነገር የለም። በቃ መማር ሳይሆን እቺን ክራር በቃ ያቺን አስናቀች ወርቁ ሰምቻታለሁኛ በቃ በእንቅልፍ በሰማመንና አባቴ ይገርመዋል በጣም። ከዛ አቋረጥኩኝ ከ9 ማለት ነው። የኢትዮጵያ ትቅደሙንም ተውኩት። አሁን መዘጋጃ ደግሞ 2 አገር ፍቅር አልሆነም። ግን እኮ ይውልሽ አሁን ቁጭ ብለሽ ወደ ኋላ ስታስቢው ስለ ሙዚቃ ትንሽ ድምጽ መቃኘትም ምን ማለትም ያስተማረሽ ሰው የለም እኮ አይደለ? አይ አባቴ ክራር ያስተምራል ይሄው እያለ ይሰጠኛል። ግን አሁን እኔ ዘመናዊ በኪቦርድ እስቲ እቺን ድምጽ ይዘሽ ውጪ ሲለኝ እንትን ገናኛ ማይነር ሜጀር የሚሉት ነገር ሲመጣ ምናምን የሚሉት ይሄ ኪ ምናምን እንደዚህ ነክተሽ በቃ ያችን ቁልፏን ይነካልሻል በዛች መሄድ ማለት ነው። ካለሽ ብለሽ ነው መሄድ ያለብሽ። እኔ በይ ሲለኝ ነው የምለው። ጆሮ ያስፈልጋል። አባቴ ጆሮ ይለኛል። ማዳመጥ ነው ሙዚቃ አዳምጪ ይለኛል። ማዳመጥ ነው ይለኛል። ቸኮልኩኝ እኔ በቃ ምክንያቱም መግባት በቃ እዛ ውስጥ ሁሉ ዝልል ብሎ የሚገባ ነው መሰለኝ። ከዛ አሁን መዘጋጃ 2 ወንድ ይቀጥራሉ። ሄድኩኝ። አይ ወንድ እኮ ነው ምንድነው ሲሉኝ እንደዚህ ቅኝቱ እንዳያበላሹብኝ እንደዚህ አድርጌ ነው የሚይዘውና ይስቃሉ እዛ በቃ ያሉት ማለት ምንድነው ሲሉኝ አይ ለመቀጠር አልኳቸው። ታዲያ ለምን እንዴት ይያለሽ? አይ እንዳይበላሽብኝ ጎበዝ ይሉኛል። ቅኝቱ እንዳይበላሽ እና በኃይሉ የሚባል ነበረ እንደ ፈረስ እንደ አህያ እንደ ምናምን የሚጮህ እሱ ቲያትሮቹ ላይ ይሰራል። እሱ ምን አለ እባካችሁ ዋናው ፍላጎቱ ነው ተዋት በእናታችሁ። አይ ወንድ እኮ ነው የሚቀጠረው ዝም ባቱ እንትና ጋር ሂጅ ያሉ ሌሎቹ ማለት ነው እያሾፉብኝ። አቶ ተፈራቡ ነው ክራሬን ያስኩና ቀጥ ብዬ አቶ ተፈራቡ ነው ከዛ እሳቸው ለሙያተኛ ያላቸውን ክብር ልነግርሽ አልችልም። ሙያተኛ ነኝ ካልሽ ማለት ነው ትንሽ ነሽ ትልቅ ነሽ ምን ደሃ ነሽ ሀብታም ነሽ አይሉ። ገባውኝ እሳቸው ጋር ምንድነው ሲሉኝ አይ ለመቀጠር አልኳቸው። አይደለም በምን ለመቀጠር ነው የፈለግሽው ሲሉ ክራር ይችላል ትቻለሽ በደንብ ሲሉኝ እሞክራለሁ አልኳቸው።
ከዛ እስኪ ተጫዋቹ ምችለው ላሰማሁት ስላቸው አሰማኋቸው። ወዲያው ደብዳቤ ጽፈው ማለት ነው ወዲያውኑ አንድ ወንድ አንድ ሴት እንዲሆን ወደፊት ልታድግ ትችላለች። ሙዚቀኛ ናቸው። እኔ አባቴ ሙዚቀኛ ነው ማን ይባላል ሲሉኝ አይ ቆይቷል ከወጣ ይልማ ደስታ ይባላል አወቁት። ከዛ አለ እሱ ምናምን በህይወት አለ ምናምን ሲሉኝ አለ አልኳቸው። አይ እኔና እንግዲህ ያለ ነው እናውቀው ይሆናል እንጂ ቆይቷል እኮ ከወጣ ምናምን አሉኝ። ከሀገር ፍቅር ከነ ሙሉጌታ ኃይሌ ጋር ከነ ዘለቀ ኃይሌ የሚባሉ አባቴ ሲነግረኝ ማለት ነው ከነ ማናህሌ ከነሱ ጋር ነበርና ወዲያው ነው የወጣው። ምክንያቱም ክፍያቸው 15 ብር ነው ትንሽ ነበር በጣም። አሁን እንትና ፈተና ደረሰ ነፍሱን ይማረውና ዮሐንስ አፈወርቅ የሚባል አለ እሱ ቃኛልኝ ማለት ነው። ይሄንን እንተናርኩኝ ክራሩን ከዛ ውዝዋዜም እችላለሁ በጣም መስታወት እያየሁ በቃ እንደውም ትልቅ መስታወት የለንም ያሰለጠነሽ የለም አንቺ ብራስሽ ምን በቃ ዝም ብዬ ብቻ ቴሌቪዥንም የለም ቤታችን ጎረቤት ሄጄ ያለው ያንን አይና እቤቴ መጥቼ ትንሽ ናት መስታወታችን በጥላይ እንዲ ያልኩኝ በቃ ውዝዋዜውን አስነካዋለሁ አልኩ በጣም። ከዛ ውዝዋዜ ምናምን ስል በጣም ደስ አላቸው። የዛን ጊዜ የዘመናዊ ክፍል ኃላፊ የሆነው አሁንም ድረስ የሚረዳኝ በጣም መልካም ሰው አሰፋ በየነ የሚባል አለ። አሁን እሱ እቺ ልጅ ወደፊት ታድጋለች ምናምን አላቸው። ነፍሱን ይማረውና ንጉስ ወራታ የሚባልም አለ ኃላፊያችን። ክራሩን ሰምቶ በቃ ይሄንን እንትን ያለች ነገ ደግሞ እየተቀየረ ትመጣለች አለ። መልካም ሰው ነበረ። ከዛ ያንን አለ አሁን አለፍኩኝ ፈተናውን አለፍሽ። ፈተናውን ሳልፍ ሁለት ሆነን ያለፍነው በድምጽና በውዝዋዜ ነው ያለፍሽው። እኔ ድምጽና ውዝዋዜ ነው። ይሄን ግን ወደፊት ታድግበታለች ተብዬ ማለት ነው። ስናልፍ ማንና ማን አለፍን መሰለሽ? እኔና መኮንን አየለም ይባል ታጋይ ጀግና ፈፋ ለፈፋ ምናምን የሚዘፈን አለፍን። ከዛ ስሜቱም ስላለ በቃ ምንም አይመስለኝም እንትን እያልኩ ያለው ቴዎድሮስ እየተሰራ ነበር። የቴዎድሮስ ቲያትር እየተሰራ ያለ አባተ መኩሪያ ነፍሱን ይማረውና አየኝና እንዴት እንዳላወቀኝ አላውቅም። የቀጠረኝ እሱ ነው። የማንሽ ልጅ ምናምን ሲለኝ አይ እዚህ ተቀጥሬ ነው እንደዚህ ምናምን ስለው ቲያትር መስራት ይችላል ሲል አዎ አልኩት። አልችልም። የሰርተሻል ሲለኝ አይንተንም ሰርቻለሁ ትምህርት ቤት ሰርቻለሁ። ምን ጸጋይ ገብረመድህን ጠየቀኝ። ምን ሰርተሻል ሲለኝ የራሴን ዝም ብዬ ያልሆነ ነገር ነገርኩት። ሳቀ። ከዛ ስክሪፕት ተጽፎ ከመወዳቸው ከነበበ ባልቻ ካንቺ ባለቤት ጋር ከፍቃዱ ተክለ ማርያም በቃ የሚወደዱ ብርቅ አርቲስቶችና ላዛር ሳሙኤል እነ ጌታሁን ኃይሉ እነ ስዩም ተፈራ እነዚህ የተሳተፉበት ቲያትር ላይ እንድሳተፍ ተደረገ። እዛ ላይ ግን እኔ ከመሄዴ በፊት በጣም ጎበዝ መርከብ ባልሄር የምትባል ነበረች። መርከብ ባልሄር አሁን እሷ እና ፍቃዱ አይመጣጠኑ በቁመት የማይመጣጠኑ። ምናልባት ደግሞ ተዋበችን ሆነሽ አይደል ይሰራሽው? ስለዚህ ተዋበችን መሆን ትችላለች ብሎ አባተ መኩሪያ ስክሪፕት ሰጠኝ። ጊዜ ሰጠኝ። መርከብ ነበርሽ በፊት የምታጠናው? ከሷ ምትከገባሽ? ሰጠኝ። አሁን ሰጠኝና ስክሪፕቱን ለሳምንት ይሁን ለ15 ቀን ሲሰጠኝ በማግስቱ በቃልሽ ማጥናት ትችያለሽ? በቃሌ ላፍ አድርጌው መጣሁ። ከዛ ጨርሻለሁ ስለው እንዴ አለ አቶ አባተ ማለት ነው ነይ ብሎኝ ቢሮ እንትን ስለው በቃ ጨርሻለሁ ብላለች ብሎ እና በባልቻን ፍቃዱ ተክለ ማርያምን ምናምን ጠራቸውና መድረክ ላይ እንትን ሲል እኔ ሰርቼ አላውቅም። ስለ ቲያትር ማውቀው ነገር የለም። በቃ አሁን ፍቃዱን ታናግሪውና 1-2 እርምጃ ወደፊት ሲለኝ 1-2 እላለሁ። ካናገርሽው በኋላ በንግግር ነው በቃ አናግሪው ሰበቃ 1-2 እርምጃ ወደፊት ይስቃሉ አልኩሽና አበበና ምናምን በቃ በሳቅ ድክም ነው የሚሉት። የሚያስታውሰው ከሆነ መቼም አይረሳውም። ይሄ የሚረሳው አይረሳው። ከዛ 1-2 እርምጃ ወደፊት ብሎ ሲቆጣኝ 1-2 በቃ ድምጼ እየጨመረ ይሄዳልና በጣም እሱ ራሱ በቃ ለመጀመሪያ ጊዜ ሳቀና በኋላ እንዲሳቅልሽ ነው አለኝ። አይ 1-2 እርምጃ ማለት አለኝ ፍቃዱ ይሁን አበበ ይሁን እንጃ እንዲዛው እዚህ ጋር እነዚህ በሐሳብሽ እንዲትሄጂና በውስጥሽ እንትን እያልሽ ትሄጃለሽ ምናምን አሉኝ። እንደዛ እያሉኝ ፍቃዱም እየረዱኝ ሁሉም እየረዱኝ ተዋበች በጣም እየተዋጣ ቲያትር ሰራው። እውነት ነው እስከ ዛሬ ድረስ ማረሳው እኔ ይሄን ዘልዛላ አንጀቴን እኔው ራሴ ምናምን የምትዩ ነገር አለ። ታስታውሻለሽ ቃሉን? እሱን አላስታውሰውም፣ ግን የሆነ እሳት ዳር ቁጭ ብለን ስለ ቤተሰቦቼ ምናምን እየተበሳጨ ሲያናግረኝ ነው ስለ ተዋበች ቤተሰቦች ቴዎድሮስ ሲያናግረኝ ቶ ካሳዬ እባክህ በቃ ቶ እንደው ዝም
ብለቶ እንጂ ምክንያታቸውንማ ከቶስ ማናውቁት ካሳ የነሱን የነገር ሀኬት ማን ገብቶ ትለዋለሁ እና ይረሳሻል ሲቆይ ልክ ነው አዎ እንግዲህ ምንድነው በሁለቱ መካከል ባለው አንቺ እንግዲህ ልክ ጥርስ ውስጥ እንደገባ ስጋ ወይ አንድ ዳቦ ወይ ምናምን ነው የምትሆኘው አይደለ በሁለቱ መካከል ነው የምትሆኘው አለ አዎ እዚህ ደግሞ ትዳር አለ እና እሱ ላይ ነው እኔው ነኝ እንጂ ያለሽ ያው ጸጋዬ ነው የጻፈው ለነገሩ ይጣፋል ቆይ ስንት አመቱ አስታውሰዋለሁ እኔም እንደዚሁ ይሄ በበጎ ፈቃድ አንድ ነገር አስበሽ በመጥፎ ሲተረጎምብሽ አይደለ የንዘልዛላ እንጀቴን ሄጄ ማስነድፈው ነው ነኝ ያለሽ እና እሱን አረሳው በጣም ጥሩ ገና እንግዲህ በወጣትነት አዲስ ጀማሪ ሆነሽ በጣም ትልቅ ቲያትር ነው ቴዎድሮስ በጣም ብዙ ጊዜ ነው ታየው የማይገባኝ እንትን የተሰጠኝ የማይገባሽ ሳይሆን እድለኛ ነሽ በጣም ይሄ ምን የዛሬ ልጆች ምንድነው መክሊትሽን አገኘሽ ነው የሚሉት በጣም ባባታ መኩሪያ ደግሞ አዘጋጅነት የሱን እንትን ማግኘት የራሱ ትልቅ እድለኛ ነኝ በጣም እግዚአብሔርን አመሰግናለሁ በጣም ከዛ በኋላ ብዙ ቲያትር ሰርተሻል ብዙ ቲያትሮች ሰራሁኝ እንደ ምርቅና መረቅ የምሽት ፍቅረኞች ጤና ያጣ ፍቅር እንደውም ተጋባዥ ሆኜ እኮ ሀገር ፍቅሩ ላይ ይጃለሁ ምን ላይ ወጋየሁ ንጋቱ ያዘጋጀው ትዝብት የሚለው ልክ ነው ትዝብት ላይ እዛም ቆንጆ ስራ ሰርቻለሁ አስታውሳለሁ እሱ ሌላው ታርቲፍ ላይ ሰርተሻል ታርቲፉም ላይ ሰርቻለሁ ግን ብዙ ሰው ሰርቶታል እሱን ታውቂያለሽ በደብል ካስት ነው የሰራሽው እየተቀያ በቃ አንዷ ሰርቻለሁ ብዙ ጊዜ ሰርቻለሁ ታርቲፉም ላይ ሰርቻለሁ መንታማ ፊልም ላይ ሰርቻለሁ አስገደች ሞታ እሷን ተንተልክቼ ብዙ ቲያትሮች ሰርቻለሁ በልዩ የአውደ ዓመት ዝግጅታችን ያቀረብንላችሁ ከየትናየት ይልማ ጋር ያደረግነው ጨዋታ የመጀመሪያው ክፍል መሳይ ነበር ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን ለአሁኑ ለመሰናበቻችን ይህን የየትናየትን ሙዚቃ ጋብዘናችኋል si arkunchala adambo shegala sinagala gala habatsina hafu si arkunchala gofare filachu duduru makiya si argeta bachu si jalachu kiya alala dumbushe gala si gala avarsina hafu si arkunchala andabushe gala sinna gala avarsina hafu si arkunchala adabushe gala sinna gala avarsina hafu si arkunchala kasir babutu kama burukta akka adubate na to jolulukta alala dubushe gala sigala avarsina hafu si arkunjalala andabushe gala sinagala avarsina hafu si arkunjalala atmetandehu nalina begize almutanafqot asabet kaze atmetandehu nalina malada antane yasebkoy enindarkuda
ራበኝ ማልል ባልበላም ግዴለኝ ባልበላም ግዴለኝ ውሃ ውሃ ማልል ባልጠጣም ግዴለኝ ባልጠጣም ግዴለኝ አንተን ካገኘው ማንም ሳይነካብኝ ማንም ሳይነካብኝ አንተ መጣ እንደሆን ናልኝ የኔ ፍቅር አንተን በመጠበቅ ቆሜ እንዳልቀር ቆሜ ቀረውልህ ከደጃፉ ላይ ከበራፉ ላይ ትመጣለህ ብዬ ደጅ ደጁን ሳይ ደጅ ደጁን ሳይ አላላ ድንቡሽ ገላ ሲያገላ ገላ ሲያገላ አባር ሲናሃፉ ሲአርጉን ጃላላ ሲአርጉን ጃላላ አደንቡሽ ገላ ሲናገላ ገላ አባር ሲናሃፉ ሲአርጉን ጃላላ Ukasir babutu kama burukta akka adubate na tu jodulukta alala dumbush gala gala habar sina hafu si arkunjalala adubushe gala sina gala habar sina hafu አደከምኩሽ ዛሬ ብቻ። ኧረ ምንም አልደከምኩም።